ሰዎች መለወጥ ይፈልጋሉ፣ ነገር ግን የሚፈልጉት አይነት ውጤት እዛ ጋር አይደርሱም። ለምንድነው ይሄን ያህል ለውጥ ከባድ የሆነው? ፐርፐዝ በነገራችን ላይ ጤነኛ ከመሆንም የሆነ ስራ ከመያዝም የሆነ ቢዝነስ ከማቋቋምም ያልፋል። ፐርፐዝ ብለን ስንል ፐርፐዝ ማለት የህይወት ማዕከላዊ ምክንያት ማለት ነው። እዚህ ምድር ላይ የምትኖርበትን ማዕከላዊ ምክንያት ስትኖር፣ ይህን በልብ ጥልቀት እያወቀው ስትኖር፣ ሌሎቹ ነገሮች በሙሉ ከዚህ ውስጥ የሚወጡ ቅርንጫፎች ናቸው እንጂ ዋና ነገሮች አይደሉም። ምን መሰለ፣ አንድ ሰው ህይወት ያለው ህይወት አንድ ነው፣ 2 እና 3 አይደለም። ቅርንጫፍ እናበጅላቸዋለን፣ አይነት በአይነት አስቀምጠን ይሄኛው ኮምፓርትመንት እያልን እናከፋፍላለን እንጂ ህይወት አንድ ነው። ያን አንዱን ቦታ ስትለውጥ ሌሎች ነገሮች በሙሉ አብረው ነው የሚለወጡት። አንዱም ነገር ደግሞ ሲጎድል፣ ለምሳሌ አንድ ጤናው ሲጎድል ደስታው ይጎላል። ደስታው ከጎደለ ግንኙነቱ ጥሩ አይሆንም። ስለዚህ አንደኛው ጉድለት ሌሎችንም ነገር ይነካል። ግን በደንብ ጎልቶ የሚታየው ጤና የመሰላቸው ሰዎች ሁሉን ነገር እርግፍ አድርገው ትተው ጤናው ላይ ያተኩሩና ጤናውን በማስተካከል ሂደት ውስጥ የሚያበላሿቸው በጣም ብዙ ነገሮች አሉ። እሱን ሳይጨርሱት ጤናውንም ወደኋላ የሚጎትት በሌላም በኩል ደግሞ ሌሎች ነገሮችን የሚያበላሽ ነገር ደግሞ ጎላ ይፈጥራሉ። በተለይ በገንዘብ ላይ ይሄ በጣም ግልጽ ተደርጎ ይታያል። ጠቅላላ ነገራቸውን ከፍለው ገንዘብ ሁሉን ነገር እንደሚገዛ በማሰብ ህይወታቸውን ኢንቨስት ያደርጋሉ። ሰዎች እምነት ያጎላሉ፣ ቤተሰባቸውን ይበትናሉ። ስለምንም ኬር ሳያደርጉ ገንዘብ የሚባለውን ነገር አሳደው ያሳቁታል። አካውንታቸው ውስጥ ብዙ ገንዘብ አለ። ከውጭ ስታያቸው የሚያስደምሙ ቤቶች ውስጥ ይኖራሉ። የሚገራርሙ ቬሂክሎች አሏቸው፣ መኪኖች አሏቸው። ብቻ ግን ብዙ አሻንጉሊት በህይወታቸው ውስጥ አለ። ቀርበህ በትክክል የሚኖሩትን ህይወት ስታይ ለማስመሰል የሚፈልጉትን ሳይሆን የምሩን መሬት ላይ የሚኖሩትን ህይወት ስታይ ከዛ ጋር የተለያየ ነው። ለምሳሌ ህይወት ፐርፐዙ ነው መጀመሪያ መምጣት ያለበት እንጂ የሆነ ነገር ሳገኝ ይሄን ሞላበታለሁ፣ የሆነ ነገር ሳገኝ ይሄን ሞላበታለሁ በሚሉ ነገሮች መበታተን ከጀመር ፐርፐዝ የሚባለው ነገር ሙሉ በሙሉ ይጠፋል። ለምሳሌ ቢዝነስ አቋቁማለሁ አለ አንድ ሰው። በጣም ፊት ለፊት ላይ ያለው ምክንያቱ ገንዘብ ያስገኘዋል፣ ቤተሰብ ያስተዳድርበታል፣ የሚፈልገው ነገር ያደርጋል። ይሄ በቃ ግልጽ ስለሆነ ጥያቄ አይጠይቅም። በዚህ ላይ ከዚህ ውጭስ ሌላ ምክንያት አለው? ገንዘብ ቢዝነሱን ያቋቋሙ ካሉ 9 ሚሊዮን 10 ሚሊዮን አማራጮች ውስጥ ለምን ያን ቢዝነስ አቋቋሙ? what's the purpose? የሚኖረውን ላይፍ ስታይል ለምንድን ነው የመረጠው? አሁን የሚኖረውን የህይወት መንገድ፣ አዋዋሉን፣ አስተዳደሩን፣ ጓደኞቹን፣ የሚኖርበትን የሚውልበትን ሰፈር ለምንድን ነው የመረጠው? ፐርፐዝ ማለት ለነዚህ ነገሮች በሙሉ ቅርጽ የሚሰጥ ነገር ማለት ነው። አንድ በአንድ እየገነጠለን ህይወትን ማየት ከጀመርን ግን ይበታተኑና የትኛውን እንደምንግራ ነው የሚገባ። ከዛም በላይ ደግሞ በሌላ በኩል ምን አይነት ነገር አለ መሰለ፣ ሰዎች በህይወታቸው ውስጥ ችግር ከመጣ በኋላ ፊክስ ወደ ማድረግ ከሄዱ የተበላሸን ነገር ፊክስ ለማድረግ ስለሆነ የሚሰሩት እኩል ሆኖ ነው የሚጀምሩት ከዛ ጋር። ምን ማለት ነው? አካውንት ውስጥ ያለውን ገቢ መጨመር ላይ ትኩረት አድርገህ ከሰራህ አካውንት ውስጥ ያለው ገንዘብ ቁጥሩ ሪል ነው አይደል? እሱን ታውቀዋለህ። ግን የማታውቀው ሌላ ቁጥር መጨመር ነው የፈለግከው። ሪሉ ከሪሉ ላይ አልነቀል ይላል አእምሮ። ስለዚህ ያንን ምናብ ውስጥ ያለውን ዓለም መፍጠር እጅግ በጣም አስቸጋሪ ነው። ጤናም እንደዚሁ ነው፣ ግንኙነትም እንደዚሁ ነው። እነዚህን ነገሮች በሙሉ ለጊዜው ለቀቅ አድርገን ወደ ውስጥ ተመልሰን ጠቅላላ ነገራችንን ምሉእ በሆነ መንገድ የሚያሟላንን ነገር ስናስብ እነዚህ ነገሮች በየመንገዳቸው እየተስተካከሉ ይሄዳሉ። አንድ በአንድ አታክ ማድረግ አያስፈልግም። በነገራችን ላይ የህይወት ግቦችን አንተ በውስጥ በኩል ደህና ስትሆን ጤንነት ደህና ይሆናል፣ ገቢ ይጨምራል፣ ከሰው ጋር ያለ ግንኙነት ይጨምራል። አክቹዋሊ ከሰው ጋር ያለህን ግንኙነት ብቻ ብታስተካክል ከገቢ ጋር ያለ ግንኙነት፣ ከገንዘብ ጋር ያለ ግንኙነት በአብዛኛው ይስተካከላል ደፍኒትሊ። ምክንያቱም ዝም ብለህ ስትመለከት ቢዝነስ ኢዝ አባውት ሪሌሽንሺፕ፣ በተለይ አሁን በኦንላይን ዓለም ማለት። ስለዚህ እንዴት አድርገህ የሰውን ልጅ ማኔጅ ማድረግ እንደምችል ካወቅ፣ እንዴት አድርገህ የሌሎችን ሰዎች ጥቅም ማስቀደም እንደምችል ካወቅ፣ ለኢምፓክት ከሰራህ እነዚህ ነገሮች በሙሉ በጣም ሲምፕል ነው የሚሆኑት። ግን ጤንነት ብቻ ኦኬ፣ ጤነኛ ብትሆንስ ምንድን ነው የምታደርገው ብትለው፣ አሁን ያን ሰው እሱን ተውና ባክን ጤና ነው የሚለው። ዋናው ጤና ይባላል። ዋናው ጤና ይባላል። ጤና አንድ ነገር ነው እንጂ ሁሉንም ነገር የሚሸፍን ነገር አይደለም። ስለዚህ ለምን ሆሊስቲክ አቀራረብ አይኖርም ለህይወት? ሆሊስቲክ የሆነ ለምሳሌ
ሰው በእጥረት መኖር እንደሌለበት አምናለሁ። አንተን ተርፎ የምትሰጠው ነገር ሊኖርህ ይገባል። በቃ ሰው ሁሉ ሊፈልገው ይገባልም ይፈልጋልም። ሰው ጤነኛ መሆን አለበት። ሰውነትህ ብቻ አይደለም ጤነኛ መሆን ያለበት፣ ግን አእምሮህም ጤነኛ መሆን አለበት። ስትተኛ ማትወቀስበት ሰላማዊ አእምሮ ሊኖርህ ይገባል። መንፈስህ ጽድት ያለ መሆን አለበት። ይሁን የተወሳሰበ የተጀባቦነ መሆን የለበትም። ክሊር መሆን አለበት። ስለዚህ ይሄንን በሙሉ አንድ ላይ የሚያመጣ ነገር ካልሆነ ምንድን ነው የሚሆነው? ምናልባት አንተ ላታውቀው ትችላለህ። ገጠር ያሉ ሰዎች ልብስ ይጥፋሉ። መጣፍ የሚባል ነገር ታውቃለህ? እንዲያው ሲያልቅባቸው የሆነ ቦታ ላይ ሌላ ጨርቅ በአዲስ ጨርቅ ወይም ሌላ ጨርቅ ከሌላ ደህና ልብስ ላይ ይቀደድና ይጣፋል። የተጣፈውና የተጣፈበት ጨርቅ በጣም የተራራቀ ዕድሜ ካላቸው የተጣፈው ጨርቅ የመቦጨቅና የበለጠ የማቁሰል እድል አለው። ምን ማለት ነው? ሊያልቅ የተቃረበ ዋና ልብስ ላይ አዲስ እራፊ ጨርቅ አምጥተህ ብትጥፍ ይቦጨቃል። ያ ልብስ አብሮ ከመቆየት ይልቅ ሰዎች ህይወታቸው በዚህ መንገድ ነው የሚሆኑት። ይጥፉታል፣ ከማስተካከል ይልቅ ይቦጭቋል። እዛም ይጣፋል፣ እዚህም ይጣፋል። ለምን ሆሊስቲክ በሆነ መንገድ አንኖርም? ገንዘብ አገኘው፣ ገንዘብ ያስፈልጋል ደፍኒት። ግን ገንዘቡን ስታገኝ በሂደቱ ጤናህን የምታጣ ከሆነ፣ ቤተሰብ የሚበተን ከሆነ፣ ግንኙነቶች የሚበለሻሹ ከሆነ፣ እምነት የምታጎል ከሆነ ገንዘቡን አገኘው አሳካው፣ ግን 90% ነገር ደግሞ አታል በእግረ መንገድ። እነዚህን ነገሮች ደግሞ በገንዘብ ልገዛቸዋችን። ስለዚህ ሁሉም አንድ ላይ ለምን አይሆንም? ገንዘብ ይቅር እያልኩ አይደለም፣ አንድ ላይ ለምን አይሆንም? ሰው በዚህ መንገድ ነው መኖር ያለባቸው ብዬ ነው ማስበው። እንዴት አንድ ላይ ማድረግ ይቻላል? ለምሳሌ ምን አይነት ህይወት ነው መኖር የምትፈልገው ብዬ ብጠይቅህ ስለ ቢዝነስ አይደለም የጠየቅኩ። ዓለም ውስጥ አንተ አለ፣ አንተ የምትኖርበት ዓለም አለ። አንተና አንተ የምትኖርበት ዓለም በምን አይነት መንገድ ነው እንዲቆራኙ የምትፈልገው? አንተ ምንድን ነው የምታመጣው? ከዓለም ምንድን ነው የምትጠብቀው? ምን አይነት ትራንዛክሽን፣ ምን አይነት ኢንተራክሽን ነው የምትፈልገው? ዓለም ላይ ስትኖር በሰጠኸው መጠን ነው አይደለም ዓለም የሚሰጥህ። ምንድን ነው ምን አይነት ኑሮ ነው መኖር የምትፈልገው? ጠቅላላውን ነገር እስኪ ያሳየኝ ብዬ ብልህ በአንድ አረፍተ ነገር እንኳ ባትችል ስቶሪውን ልትነግረኝ ያስፈልጋል። ከነማን ምን አይነት ሰዎች ናቸው ጓደኞች የሚሆኑት? የአንተ ቢዝነስ ካሽ ፍሎ ምን አይነት ነው የሚሆነው? አንተን ከጠዋት መልሶ ሌሊትን አልፎ ወደ ጠዋት እስከምትመጣ ድረስ 24ቱን ሰዓት እንዴት አይነት ኑሮ ነው መኖር የምትፈልገው? ምንድን ነው የምታደርገው? ምን አይነት ላይፍ ስታይል ነው የሚኖርህ? የት ነው ጉብኝት የምትሄደው? ከአንተ ጋር የሚሰሩ ሰራተኞች እንዴት ነው አብረው የሚኖሩት? ይህን ዝርዝር ነገር አንድ ላይ ቁጭ አድርገህ ከሰራህ የምታደርገው ነገር በሙሉ ለዚህ ግብ ነው ማገልገል ያለበት ማለት ነው። አሁን ይህን ፖድካስት እየሰራ ነው አይደለ? በዚህ ፖድካስት ውስጥ የተሳተፉ በጣም ብዙ ሰዎች አሉ። ካሜራ አያቸውም። እነሱ በህዝብ በኩል ሆነው ስለሆነ እኛን የሚያዩን፣ እኛ እንታያለን። እነሱ ድምፃቸው አይታይም፣ ፊታቸው አይታይም። ግን ይሄን ነገር አብዛኛውን ነገር እያደረጉ ያሉት እነሱ ናቸው። የሚያዩ ሰዎች ደግሞ አሉ። ማን እንደሆኑ እንኳን አናውቃቸውም። ስማቸውን አናውቅም። የት ሀገር እንደሚኖሩ አናውቅም። ይሄ የምናደርገው ነገር በዚህ ኢኮሲስተም ውስጥ ነው። ምንድነው የሚያደርገው? እነዚህን ሰዎች ምንድነው የሚያደርጋቸው? እዛ ያሉ ሰዎች ምንድነው የሚያደርጋቸው? ገዶ ሆን ብለህ አስበህበት ይህን ነገር ስታደርግ ህይወትህን ያሟሉ። ለምሳሌ አእምሮ ውስጥ የሚቀር ምንም አይነት የባለ ዕዳነት ስሜት የለም። you are giving it away። የሚገርም ነገር በአካል አልተያያችሁም፣ አልተጨባበጣችሁም። እዛ ያሉ ሰዎች በምን ሞቲቭ ይሄን እንደምታደርጉ ያሉት ይሄን አረጋግጫለሁ። በተደጋጋሚ ማኒፑሌት ለማድረግ ይሁን የሆነ ትንሽ ነገር አስይዘ ትልቅ ነገር ለመወጨቅ people know us በደንብ ያውቁናል። ስለዚህ ይሄም ነገር በፍልስፍናችን ውስጥ ይገባል ማለት ነው። ስንኖር ቤታችን ውስጥስ ምን አይነት ቤተሰብ ነው መገንባት የምንፈልገው? እነዚህ ነገሮች በሙሉ በደንብ ዲፋይን መደረግ አለባቸው። አሁን እንግዲህ ለእንደዚህ አይነት ህይወት ገንዘብ አያስፈልገውም ወይ? ያስፈልገዋል። ግን ብዙ ገንዘብ ማግኘት ከፈለግ፣ ቤተሰብህን በጣም አንደላቀ ማኖር ከፈለግ የዚህን ዓለም ብዙ ችግር መፍታት አለብህ ማለት ነው። ምንም ሌላ ማንም ማለት አይደለም። ብዙ ነገር በፈለክ ቁጥር ኃላፊነቱን በአንተ ላይ ነው እንጂ የምታመጣው ይቻላል ማድረግ። ግን ሰዎች ኪሳቸው ውስጥ ገብተው በገዛ ፈቃዳቸው ብራቸውን አውጥተው አብርሽዬን ካብሎ የሚሰጡህና እንደምትፈልገው ኑር ሚሉህ ምን ቢሆን ነው? እነሱም እኮ የራሳቸው ጥያቄ ደግሞ አላቸው። ስለዚህ ከብር አውጥተው ከሰጡ ብር የሚያልፍ የሆነ ነገር መስጠት አለብህ ማለት ነው። ይሄ ምን ይጠይቃል? ይህን ነገር ለማድረግ በግል ባህሪ ላይ መስራት፣
ኤቭሪ ዲቴይል ኦፍ አሁን ዓለም ላይ በጣም ትልልቅ ፖድካስተሮች የሚያደርጉት ደረጃ ላይ ለመድረስና በዛ ደረጃ ሰዎችን ለማገልገል እንቅልፍ አትኖርም። አሁን እንግዲህ እንቅልፍ ማተኛው ለምንድን ነው? ማገልገል ትፈልጋለህ። ከሰዎች ህይወት ውስጥ ተጨምቆ የሚወጣውን ነገር የሚያገኙ ሰዎች የምር ከዛን ቀን ጀምሮ በህይወታቸው ላይ ውሳኔ አድርገው መንገድ እንዲለውጡ ልታደርጋቸው ነው የፈለግከው። ስለዚህ እንዴት አድርገህ ኢንተርቪው እንደምታደርግ፣ እንዴት አድርገህ ከአንድ ሰው ውስጥ ወርቅ እንደምታወጣ ቁጭ ብለህ ማየት ያስፈልጋል። አሁን ቶም ብሊዮ የሚባል ሰው ምናልባት ታውቃለህ ብዬ አስባለሁ። አይታል። አንዳንድ ጊዜ ይከራከራል፣ አንዳንድ ጊዜ አሮጋንት ሁሉ ይመስላል። ግን አንጠፍጥፎ እንደዚህ አድርጎ ጨምቆ ነው ለኮሚኒቲው የሚያወጣው። ምንም ነገር ማለፍ የሚባል ነገር የለም። በዛ ደረጃ ስናገለግል ገንዘብ ኦቪየስ ነው። ሌላኛው ነገር ደግሞ ደስ ይላል። የምታደርገው ነገር ደስ ይላል። ደስ ካለ ጤነኛ ትሆናል። ጤነኛ ከሆንክ ደስተኛ ትሆናል። ደስተኛ ከሆንክ ገንዘብ በቃ ይሄ እርስ በርስ ተሳስረው ነው የሚሄዱት፣ የተሳሰረ ነገር። ስለዚህ ሰዎች ግሮስ ነገሩ መጀመሪያ ቢያወጥሩ የሆነ ጤና ማስተካከል፣ የሆነ ገንዘብ ማግኘት ምናምን ሳይሆን በመጀመሪያ ምንም አይነት ኃይል ሳናባክን ጊዜ ሳንፈጅ ምን አይነት ህይወት ነው መኖር የምንፈልገው የሚለውን ነገር ቁጭ ብሎ ሰዎች ከራሳቸው ጋር ቢማከሩ በጣም ጥሩ ነው ብዬ አስባለሁ። ጥሩ። አሁን ይህ አንድ አዋቂ ሰው ሊያደርገው የሚችል ሰው ነው፣ እውነት ነው። ነገር ግን ከልጅነታችን ጀምሮ ደግሞ የተገነባ የሆነ ፓተርን አለ። ልክ ነው። ያንን ፓተርን እንዴት ማወቅ እንችላለን? ማለት አንዳንድ ጊዜ በእኛ መለወጥ እንፈልጋለን፣ መሄድ እንፈልጋለን፣ አስሮ የሚይዘን ነገር ግን አለ። እውነት። ከልጅነታችን ጀምሮ የመጡትንሳ ቤተሰብ የገነባብን፣ ሚዲያው የገነባብን፣ ማህበረሰቡ የሰጠን ማንነት፣ እነዚህ ሁሉ ነገሮች የሆነ አይነት ቅርጽ ይዘው በእኛ ህይወት ውስጥ ይንጸባረቃሉ። ልክ ነው። እነሱንሳ እንዴት ነው አውቀናቸው መቀየር የምንችለው? በጣም ቀላል፣ ውስብስብ አይደለም። በውስጥ በኩል እንዴት እንደተገነባ ማወቅ ከፈለክ ውጤቶችን ተመልከት። አለቀ። በቃ እዚህ ላይ አበቃ ማለት ነው። ምን እንዴት እንደምታስብ ስለሆነ ጉዳይ ምን ፍልስፍና እንዳለህ በሚያስበው አእምሮ ራሽናላይዝ የምታደርግበት መንገድ ሊለይ ይችላል። ግን ማንከራከርበት ነገር ምንድነው ብትለይ ውጤቶችን በሙሉ እዚህ ጠረጴዛ ላይ ካስቀመጥክልኝ እንዴት እንደምታስብ አውቃለሁ። ስለዚህ አልጠይቅም። ውጤት የሰዎችን በውስጥ በኩል ያለ ፓተር ቁልጭ አድርጎ የሚያስረዳና ምንም አይነት የሚያሻማ 2-3 ጊዜ እንድታስብ የሚያደርግ ነገር ውጤቶችን ማለት ነው። ውጤት ማለት ምን ማለት ነው? አንድ ሰው ስለ ገንዘብ ያለውን ፍልስፍና ማወቅ ከፈለገ በአካውንት ውስጥ የሚያልፈውን የካሽ ፍሎ ፓተርን ነው፣ መጠኑን አይደለም። ፓተርን ያልኩትን ላስረዳ ምን ማለት እንደሆነ። ለምሳሌ በጣም ይገርመኛል። ሁለቱም ዩኒቨርሲቲ ውስጥ በነበርኩበት ሰዓት ሳገኙ የነበረውን ገንዘብ ማስተዳድርበትን መንገድ ሳስብ እንደዚህ ነው። እንደዚህ ወደ ላይ ቋሚ አክሲስ የገቢ መጠን መለኪያ አድርገን እናስብ። በዚህኛው በአግድም በኩል ያለውን ደግሞ ጊዜ አድርገን እናስብ። ቋሚው ከአግድሙ ጋር የተገናኘበትን ፖይንት የደሞዝ መከፋያ ቀን አድርገን እናስብ። 30 ለምሳሌ የወሩ 30ኛው ቀን ምን ይሆናል መሰለህ? ድንገት የሆነ ቁጥር ያለው ገንዘብ አካውንት ውስጥ ይገባና እዚህ ጋር ያደርሰዋል። ከዛ በኋላ ዛሬን የጀመርነው ብለን እናስብ፣ ነገሩን ሲምፕሊፋይ ለማድረግ። ከዛ በኋላ የመጀመሪያው ሳምንት ላይ በጣም ወደታች ይወርድና አክሲሱን ለመንካት ይደርሳል። ያንዳንዱ ሰው ሁለተኛው ሳምንት ላይ ከአክሲሱ በታች ይወርዳል። ምን ማለት ነው? ብድር ውስጥ ይገባል ማለት ነው። አንዳንዱ ሰው እንደምንም እየተንቀጠቀጠ አክሲሱን ሳይነካ 30ኛው ቀን ላይ ያደርሳል። የሚቀጥለው ቀን ላይ የተረፈችው ገንዘብና የገባችው ገንዘብ አንድ ላይ ሆነው ይገባሉ። በቃ ይሄን ይመስላል የሰራተኛ ደሞዝ። በየወሩ መጨረሻ ላይ የሚጎለው ሰው ከሆነ ደግሞ ምን ይሆናል መሰለህ? በወሩ መጀመሪያ ላይ የወደ ገንዘብ ገባ፣ ወሩ ሳያልቅ ከአክሲሱ በታች ይወርዳል። ለምሳሌ 100 ብር ከወረደ ከአክሲሱ በታች በሚቀጥለው ከሚገባው ብር ላይ 100 ብር ስለሚወርድ ወረድ ብሎ ነው የሚጀምረው ማለት ነው። ቀጥሎ ወረድ ብሎ ነው የሚጀምረው። ወደ አክሲሱ እየተጠጋ ነው የሚሄደው። ይሄ ፓተርን። እንዲህ አይነት ፓተርን ውስጥ ያለውን ሰው ሁለተኛ ስራ እንዲሰራ ወይም ሌላ ገቢ የሚያገኝበትን ትምህርት እንዲማር ብታደርገው ህይወቱን ልትለውጠው አይችልም። ምንድን ነው ማድረግ ያለበት? መንገድ መለወጥ አለበት መጀመሪያ። ይሄ በሁለት በሶስት መንገድ ነው። አንደኛ ከዚህ ፓተርን ሊወጣ እንደሚፈልግ መጠየቅ አለበት። ይሄ ሰው መውጣት ትፈልጋለህ ወይ? የእውነት ከዚህ ነገር መውጣት ትፈልጋለህ? ይሄን የምለው ለምንድን ነው? መውጣት የሚፈልግ ከሆነ
አሁን ከሚኖረው የተመቻቸ ህይወት መውጣት የሚገባው ቦታ አለ። ከምቾት ውስጥ መውጣት የሚገባው ቦታ አለ። ስትወስን ሁልጊዜ ምንድነው የምታደርገው? 1 ሚሊዮን አማራጭ አለ። 999,999 ትቼ እቺን ብቻ ነው የምፈልገው ልትል ነው። ለዚህ ነው ውሳኔ ለብዙ ሰው የሚከብደው። ኦኬ እሷን ከመረጥክ ትኩረት በሙሉ እሷ ላይ ነው ማለት ያለበት። ስለዚህ ስትተኛም እሷ ናት፣ ስትነሳም እሷ ናት፣ ስትሄድም እሷ ናት፣ ስታጠናም እሷ ናት፣ ጓደኛ ስትመጣ የምታደርገው ነገር በሙሉ የሚደረገው ለዛ አንድ ነገር ነው። ከዚህ በኋላ እነዚህን የተውካቸውን 1 ሚሊዮን አማራጮች ዞር አታያቸውም። ዲስ ኢዝ ኢት ማለት ነው። ይሄን ማድረግ በአነጋገር በጣም ቀላል ነው፣ ግን ኑሮ ላይ ለብዙ ሰው እጅግ በጣም ከባድ ነው።